ሃይሚና ሩታ ተገናኙ። ልዑሌን ሂዳ አቀፈችው። ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። እንግዲህ ብሩክ ሃይሚን ጠልፏታል ማለት ነው። በነገራችን ላይ ብዙ ሰው እጅግ በጣም ደስ ብሏቸዋል። ምክንያቱም የሃይሚ አድናቂ አለ፣ የብሩክ አድናቂ አለ፣ የሁለታቸውም አድናቂ አለና ሁለታቸው አንድ ላይ እንዲሆኑ የሚፈልጉ ልጆች እጅግ በጣም ደስ ብሏቸዋል ማለት ነውና ለምን ብሩክ ይዟት ስለሄደ እና አንድ ላይ ይሆናሉ፣ ሰላም ይፈጠራል ብለው ስላሰቡ ማለት ነውና በነገራችን ላይ ሁለታቸውም አንድ ላይ ይሆናሉ ማለት ነው። ገባችሁ? ምክንያቱም በሁለታቸው መሃል ትክክለኛ ፍቅር ስላለ። እናም በነገራችን ላይ ሰብስክራይብ ያደረጋችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ እሺ። እናም እንግዲህ ሃይሚና ቡራ አንድ ላይ ናቸው ተብሏል ማለት ነው። አንድ ላይ ናቸው። ገባችሁ? እነሱ ደግሞ መቼም አይለያዩም። ሰላም እንደሚፈጥሩ ነው እየተወራ ያለው ከውስጥ ማለት ነው። ገባችሁ? ሲቀጥል ደግሞ ሃይሚ እጅግ በጣም ጠንካራና ጀግና ልጅ ናት ማለት ነው። ከዚህ በፊትም ብዙ ነገር ያሳለፈች ናት፣ እንኳን ለዚህ ነገር ልትለያይ ማለት ነው። ደግሞ ማለት ነው ሃይሚና ሩታ በጣም ነበር የሚዋደዱት፣ በጣም እጅግ በጣም እና ብዙ ሰው እንደውም ለምንድን ነው ሄዳ የማታያት? ለምንድን ነው ስትወልድ ያልጠየቀቻት? ምናምን የምትሉ ልጆች አላችሁ አንዳንድ ማለት ለምንድን ነው እንደ ድሮ ሩታ ብላ አብራ ማትመጣ? ለምንድን ነው ልጁንም አቅፈው ማትናያት? እነ ማርክ ምናምንም ሄደዋ ጠይቀዋል። እሷ ምን ሆና ነው የምትሉ አላችሁ ማለት ነው። በነገራችን ላይ ሃይሚ ሩታ ጋር ፒስ ናት፣ እጅግ በጣም ፒስ ናቸው። በጣም ነው የሚዋደዱት። ሄዳም ጠይቃታለች፣ ልዑሌንም አቅፈዋለች ማለት ነው። ግን ደግሞ እንደ ድሮ በቪዲዮ አብረው አይመጡም ማለት ነው። አብረው ቢመጡ እኔም እጅግ በጣም ደስ ይለኛል ማለት ነው። ምክንያቱም ቆዩ በጣም ሃይሚ ሸገር መታ የዛን ጊዜ አብረው ቪዲዮ ሰሩ። የሆነ ቀን ደግሞ ድግስ ተብሎ እነሱ ቤት እና ሃይሚ ሄዱ። በቃ ከዛም በኋላ ወፍ የለም ማለት ነው እንጂ በውስጥ እየሄደች ትጠይቃታለች፣ ይገናኛሉ፣ ይጠያየቃሉ፣ አብረው ይበላሉ፣ ይጠጣሉ። ብዙ ሰው ግን በቪዲዮ አብረው እንዲመጡ ምናምን ይፈልጋል ማለት ነው። ብዙ ሰው እኔም አብረው ቢመጡ ደስ ይለኛል፣ ግን ደግሞ ለምን እንደማይመጡ አላውቅም ማለት ነው። የምር ማለት ሃይሚ ልዑሌን አቅፋው ምናምን አሁን የሆነ ታይም ላይ አብርሽን እንኳን ደስ አለህ ምናምን ብለዋለች ራሱ ኢንስታግራም ላይ ማለት ነው ሃይሚ እና ደግሞ እሱን ልዑሌን እቅፍ አድርጋው ምናምን በቪዲዮ ልክ ባለፈው ለታ እነ ማንሱም እነ ማርክ እንዳደረጉት ብታደርግ እጅግ በጣም ደስ ይለናል። ለምንድን ነው በቪዲዮ አብረው ለመታየት ያልፈለጉት የሚለው የብዙ ሰው ጥያቄ ነው። ምክንያቱም ሃይሚ እጅግ በጣም ነበረ ከሩታዬ ጋራ ፒስ የነበሩትና አሁንም ፒስ ናቸው። በነገራችን ላይ እጅግ በጣም ፒስ ናቸው። ግን በቪዲዮ ቢመጡ እጅግ በጣም ደስ ይለን ነበረ። ያም ሆነ ይህ ዋናው ሰላም መሆናቸው ነው። እነሱ ሰላም ናቸው። ሃይሚዬም ሄዳ ጠይቃታለች። ይገናኛሉ በውስጥ እንደውም ቅብጥብጥ ነው የሚሉት ማለት ነው። እናም ሃይሚ እንግዲህ ከቡራ ጋር አብረው ይመጣሉ ማለት ነው። በቃ ይመቸው። ግን ቡራ የምር በዚህ ዘመን ጠለፋ አለ እንዴ? ግን እንዴ ቁጭ በይ እያለ ማለት ነው በመኪና ይዞ ጥርግ አለ እና በቃ ደስ ይላል። አንድ ላይ የሆነ ሰው ማለት ነው ምናስር ቢጋጭ ምናስር ቢጣላ በንግግር ችግሩን ይቀርፋል፣ ይፈታል። እናም ቡራ እንግዲህ ይመችህ አባቴ ይመችህ። ለሴት ልጅ ክብር ደግሞ አለው ቡራ። በእውነት ቡራ ምርጥ ልጅ ነው። እውነት ለመናገር እኔ ያቺ ካንተ አረግስኩ ገለመሌ ብላ መጣች እንጂ ሲጀመር የሱ ልጅ አይደለም ማለት ነው። እንደዚህ የሚያደርግ ልጅም አይደለም። እኔም በውስጥ አውቀዋለሁኝ ማለት ነውና
ለሴት ልጅ እጅግ በጣም ሪስፔክት ያለው ነው። የሆነ ታይም ላይ ራሱ ወይና እንደዚህ አልቅሶ የመጣ ጊዜ ወይኔ የዛን ጊዜ ሚዲያው ተንቀጥቅጦ ነበረ ማለት ነው። እና ብዙ ሰው ተጨናንቆኛ ሁሉ ስንደውልለት በጣም ነበር የሚያረጋጋን ምናምን ችግር የለውም ከኔ ጋር ነው ምናምን ያለን እና ብዙን ጊዜ እንደውም በስደት ያሉትን ይመክራል። አንዳንዶች ደግሞ እንዳይጎዱ ብሎ ቃል ራሱ ያስገባል። የሚገርማችሁ ነገር እና ምርጥ እናት አለችው። ጨዋ እናት ናት ያሳደገችው። ልጁም ደግሞ ጎበዝ ነው። ለሴት ልጅ እጅግ በጣም ሪስፔክት አለው። እንደውም አሁን ሲሰድቡት ራሱ እየተቋቋመ መጣ እንጂ ስድብ ራሱ አይወድም። በውስጥ ራሱ ቆይ እንዳትሰድብኝ ብሎ ነው የሚያስረዳው ማለት ነው። የሆነ ሰው ሊሰድበው ካለና የምር ያስቀኝ ነበር። ቆይ እንዳትሰድቡኝ ምናምን ብሎ ነው መጀመሪያ ለተለቀቀው ቪዲዮ የሆነ ለማስረዳት ይሞክራል ምናምን ነገርና ቡራ ምርጥ ልጅ ነው። እጅግ በጣም ምርጥ። እንደውም ሀይሚ በጣም እድለኛ ናት ብዬ ነው የማስበው። ለምን እሷም ምርጥ ልጅ ጎበዝ ናት፣ ግን ደግሞ ቡራን በማግኘቷ እኔ እድለኛ ናት ብዬ ነው የማስበው። ለምን መሰላችሁ? አንደኛ ከጥሩ ቤተሰብ ጋር ነው የተቀላቀለችው። ከአማቷ ጀምሮ ለሴት ልጅ ሪስፔክት ያላት ወንድ ሴት አትል፣ አወኳት አላወኳት አትል፣ ስትመክር ምን ስትል እና እጅግ በጣም ምርጥ የሆነች እናት ነው ያለቻት። እናት በሏት፣ ያው እናቷ ማለት ይቻላል። እና አሁን ሀይሚ በቃ ትልቅ ደረጃ እየደረሰች ነው፣ ደርሳለችም። ያ ሁሉ የሆነው ምንድነው? ቡራ ከጎኗ ስላለ ጥሩ ሰው ስለሆነና በቃ ተጋቡ፣ አቦ ተጋቡና እንግዲህ ተመልካቹን ምርፍ ይበል። ተጋቡና ተገላገሉ። በቃ ምን ጊዜ ገሌ ያረገዘች ከሌ ከኔ ነው ከሌ ከእንትናን ያረገዝኩ እንዴ? ነገ ደግሞ አንዱ ሀይሚን የሆነ ነገር ብሎ ቢመጣስ? ስለዚህ መጨቃጨቁን ሁሉ ይቀርና ሰርጋቸው ይሆናል ማለት ነው። ገባችሁ? ሁለታቸውም ተጋብተው ሰርጋቸውን ያሳያችኋል። እናንተ ብቻ ተዘጋጁ። እነሱ ተለያይተው አይቀሩም። ሳይድ አትያዙ ከሱም እያላችሁ። ምክንያቱም እነሱ በፍቅር የተሳሰሩ ሰዎች ናቸው። ከድሮ ጀምረው እንግዲህ ከቡታጀራ ጀምረው ነው የተሳሰሩትና ፈጣሪ ያጣመረውን ደግሞ ማንም ሊለየው አይችልም። አረግዤ መጣሁ አለች፣ ወለድኩ መጣሁ አለች ምናምን እሱ የሚመለከተው ነገር የለም። ሰምታችኋል። ሀይሚና ቡራ ወደፊት አብረው ወደፊት። ገባችሁ? ማንም ሊለያያቸው አይችልምና ቡራና ሀይሚ አንድ ላይ ሆነው ሰርጋቸውን እንበላለን። ገና ስንት ነገር ይጠብቃናል ማለት ነው። ስንት ነገር ገና እንዲህ ምን አይታችሁ እና ወደ ቤተሰቦች የዛሬው መረጃችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ሰብላይክ አድርጉ፣ ኮፒ ሊንክ አድርጉ። በቀጣይ ቪዲዮ እንገናኝ።